አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ለየት ባለ ቪዲዮ በአዲስ ቪዲዮ መጥቼላችኋለሁ። ይህንን የጸጉር ስፕሬ ሁላችሁም እንድትጠቀሙት እጋብዛችኋለሁ። የሚገርም የጸጉር ማሳደጊያ ነው። በተለይ ሽበት ላስቸገራችሁ፣ ሽበት ላለባችሁ በዚህ ስፕሬ ብቻ በየቀኑ እየተጠቀማችሁ ጸጉራችሁን የምታሳድጉበት፣ ጸጉራችሁን የምታጠቁሩበት፣ ሽበት እንዳይበቅል የሚያደርግ በሚገርም ሁኔታ ጸጉራችሁ የሚያሳድግላችሁ የጸጉር ስፕሬ ነው። በተከታታይ ለ10 ቀን ከተጠቀማችሁት በ10 ቀን ውስጥ ለውጥ ታገኛላችሁ። ቤቢ ሄር ማብቀል የምትፈልጉ ጸጉራችሁ ከግንባራችሁ ላይ የሸሸ ጸጉራችሁ እንዳይሰባበር እንዳይነቃቀል የሚያደርግላችሁ ጸጉራችሁ የሚያረዝምላችሁ የሚገርም የጸጉር ስፕሬ ነው። ቪዲዮውን በላይክ ጀምሩት፣ ላይክ አድርጉ፣ ለሌሎችም እንዲደርስ ሁላቸውም የሚጠቀሙበት። ሼር አድርጉት። ሼር ማድረግ የምትችሉ ከሆነ ሼር አድርጉት ለቤተሰቦቻችሁ፣ በኢሞ፣ በዋትሳፕ፣ በቴሌግራም ሼር አድርጉላቸው፣ ይጠቀሙበት። በቅንነት ቀጥታ ወደ አሰራሩ እንገባለን። አሰራሩ አጠቃቀሙ ነግራችኋለሁ። የሚገርም የጸጉር ስፕሬ ነው። እውነቴን ነው ምላችሁ። በመጀመሪያ የተጠቀምኩት የተምር ፍሬ ነው። የተምር ፍሬ እንደሚታወቀው ለሽበት ጸጉር ለማሳደግ የሚገርም ነው። ሁላችሁም ተጠቀሙት። ቴምር ከበላችሁ በኋላ መጣል አይጠበቅባችሁም። እንደዚህ አስቀምጣችሁ በውሃ እንኳን ቀቅላችሁ ወይ ቆልጣችሁ ፈጭታችሁ እንደ ሻይ መጠጣት ትችላላችሁ። የሚገርም ነው። በቀጣይ ጥቁር አዝሙድ ተጠቅሜ ያለው ጥቁር አዝሙድ 1 ማንኪያ፣ ቁርንፉድ 1 ማንኪያ፣ አብሽ 1 ማንኪያ። ቪዲዮውን እስከ መጨረሻ ተከታተሉት። መጨረሻ ላይ የምጨምርባቸው ግብአቶች ስላሉ እስከ መጨረሻ ተከታተሉት። 1 ቀረፋ እጠቀማለሁ። የተፈጨ መጠቀም ትችላላችሁ፣ የተፈጨ ካላችሁ። በቀጣይ ሮዝሜሪ ጨምራለሁ። ሮዝሜሪ እኔ ስለነበረኝ ፍሬሹ ጨምሬያለሁ። እናንተ ደረቁ 1 ማንኪያ መጨመር ትችላላችሁ። የ1 ሽንኩርት ልጣጩ ጨምሬያለሁ። አጥቤ የ1 ሽንኩርት ልጣጭ። የሚገራርሙ ሁሉም ጸጉር የሚያሳድጉ ግብአቶች ናቸው ይዤላችሁ የመጣሁት። እዚህ ጋር ቀይ ሻይ እጠቀማለሁ። ቀይ ሻይ የሌላችሁ ቡና መጠቀም ትችላላችሁ። ቡና፣ ሻይ በተለይ ለሽበት ጸጉራችሁ የእድገት ያፋጥንላችኋል። ቡና ከተጠቀማችሁ፣ ሻይ ከተጠቀማችሁ አረንጓዴውን መጠቀም ትችላላችሁ። በተለይ ለሽበት ቀዩ ሻይና ቡና ስትጠቀሙ ሽበት ላለባችሁ ሽበታችሁ ያጠቁርላችኋል፣ ሽበት እንዳይበቅል ያደርግላችኋል። የሚገርም የጸጉር ስፕሬ ነው። የምሬ ነው ምላችሁ። እነዚህን ግብአቶች ሁሉንም ጨምሬ በ2 ብርጭቆ ውሃ ጨምሬ በእሳት ለ10 ደቂቃ አፈላቸዋለሁ። አጠቃቀሙ እና መጨመሪያው ነገር ስላለ እስከ መጨረሻ ቪዲዮን ተከታተሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወሉን ምልክት ተጫኑ። የደወሉን ምልክት ካልተጫናችሁ እኔ የምለቃቸው ቪዲዮ አዳዲስ ቪዲዮ አይደርሳችሁም። አዳዲስ ቪዲዮዎቼ እንዲደርሳችሁ የፈለጋችሁ የደወሉን ምልክት ተጫኑ። ቪዲዮ ላይክ አድርጉት፣ ሼር አድርጉት ለቤተሰቦቻችሁ፣ በኢሞ በዋትሳፕ ለእህቶቻችሁ ላኩላቸው። ይሄንን በነገራችን ላይ ለወንዶችም ጭምር ነው። ወንዶችም መጠቀም ይችላሉ። ወንዶች ተጠቀሙት። ከግንባራችሁ ላይ ለሸሸ ጸጉራችሁ፣ ለሚሰባበር፣ ለሚነቃቀል ጸጉራችሁ ብን ያለ ከግንባራችሁ ላይ በተለይ ጸጉራችሁ ለተነቃቀለ ጸጉራችሁ ቤቢ ሄር ያበቅልላችኋል። ይሄንን በ10 ቀን ውስጥ በየቀኑ ስትጠቀሙ በ10 ቀን ውስጥ ለውጥ ታገኙበታላችሁ። እኔ አብዛኛ ጊዜ በስፕሬ መልኩ አይደለም የምጠቀመው። እንደምታዩት ሁል ጊዜ በውህድ መልክ ነው ይዤላችሁ የምመጣው። ይሄ ግን በተከታታይ
10 ቀን ከተጠቀማችሁት የምሬ ነው ሙላችሁ ሳትሰለችሁ ለውጥ ታገኙበታላችሁ። ፍሪጅ ውስጥ ነው የሚቀመጠው። በኋላ ላይ ያሳያችኋለሁ እንዴት አድርጌ እንደማዘጋጀው። ግዴታ ፍሪጅ ውስጥ ነው ማስቀመጥ ያለባችሁ። መበላሸት አይበላሽም፣ ግን በጣም እንትን ሲጠነክር የባሰ ምናልባት ጭንቅላታችሁ እንዳያሳክካችሁ። አያችሁት? ይህንን ይመስላል። እዩት። እኔ ትኩስ እያለ ነው ያጠለልኩት። እናንተ ማቆየት ከድናችሁ 1 ቀን ማሳደር ትችላላችሁ። እንደዚህ ሰርታችሁ 1 ቀን አሳድሩት። ሳታጠሉት ክድን አድርጋችሁ 1 ቀን አሳድሩት። እርስ በርሱ እየተብላላ ቆንጆ ግባት ይሰጣችኋል። ስለዚህ ወዳው እንዳታጠሉት ነግሬያችኋለሁ። ለዚህ ነው ቪዲዮ እስከ መጨረሻ አዳምጡት ምላችሁ። ለዚህ ነው ግዴታ ማቆየት አለባችሁ ሳታጠሉት። እኔ ትኩሱን አጠለልኩት ለእናንተ ለማሳየት ያክል ነው። በዚህ መልኩ አጠለዋለሁ። ሽታ ያለው የምትሉ ሽታ ብዙም የለውም። አብሽ ስላለበት ትንሽዬ የሽንኩርት ልጣጭ ስላለበት ነው እንጂ የቴምር ፍሬው በሚገርም ሁኔታ ጸጉር ያሳድጋል። በተለይ ለሽበት ቆልታችሁ እንደ ሻይ መጠጣት ትችላላችሁ። የቴምር ፍሬ ቴምር በልታችሁ አትጣሉ። ሰብስባችሁ አስቀምጣችሁ አጥባችሁ ሰብስባችሁ አድርቁትና ሰብስባችሁ አስቀምጡት። ከዛ በፈለጋችሁበት ሰዓት ልክ እንደ ቡና ቆልታችሁ እንደ ሻይ መጠጣት ትችላላችሁ። ሰርች አድርጉ፣ ጉግል ላይ ሰርች አድርጋችሁ ማየት ትችላላችሁ። ጥቅሙን የሚገርም ጥቅም አለው። እዚህ ጋር የወይራ ዘይት እጨምርበታለሁ። 1 ማንኪያ የወይራ ዘይት በቂ ነው። የኮኮናት ዘይት መጨመር ትችላላችሁ። ካስተር ኦይል መጨመር ትችላላችሁ። የበለጠ ካላችሁ ማለት ነው። ቫይታሚን ኢ መጨመር ትችላላችሁ። እኔ ያለኝን ነው። በቤታችሁ ያላችሁን በቤታችሁ ያለውን መጨመር ትችላላችሁ። የወይራ ዘይት የሌላችሁ ሌላ ዘይት የሌላችሁ ቫዝሊን እንኳን ጨምሩበት። ትኩስ እያለ ጨምሩበት ቫዝሊን። በትንሹ ማንኪያ ቫዝሊን ጨምሩበት። ምንም አይነት ዘይት የሌላችሁ ማለት ነው። የምግብ ዘይት አብዛኛ ጊዜ የምግብ ዘይት ስትጠቀሙ ፊታችሁ ከነካው ፊታችሁ ላይ ሽፍ ስለሚልባችሁ ስለ የምግብ ዘይት ስትጠቀሙ ሽፍ ይላል አብዛኛው ጊዜ ማለት ነው። ለሚስማማችሁ ችግር የለውም ተጠቀሙ። ይኸው በዚህ መልኩ አዘጋጅቼዋለሁ። አሁን በእቃዬ ጨምረዋለሁ። እንደዚህ አይነት እቃ የሌላችሁ መስታወት የሚጸዳበት እቃ ካላችሁ እሱን አጥባችሁ በዛ መጨመር ትችላላችሁ። ከሌላችሁ ወይም በሌላም እቃ በብልቃት ነገር አድርጋችሁ ጸጉራችሁ ላይ እያፈሰሳችሁ ማሳጅ እያደረጋችሁ መቀባት ትችላላችሁ። ግዴታ እንደዚህ አይነት እቃ መኖር አይጠበቅበትም። የሌላችሁ ችግር የለውም፣ ባላችሁ ተጠቀሙ። የኔን ዘይት ማዘዝ የምትፈልጉ እኔ ዘይት እሸጣለሁ። እንደሚታወቀው ለማታውቁ የኔ ዘይት ማዘዝ የፈለጋችሁ የቴሌግራም ሊንክ ከባዮ ላይ አለ፣ ከፕሮፋይል ስራ አለ። በዛ መታችሁ ማዘዝ ትችላላችሁ። ኢትዮጵያ ነው የሚገኘው። ቀሲል፣ ሂና፣ ሞሪንጋ እና የጸጉር ቂቤ በደንብ በቡና በናትራል የተዘጋጀ ማለት ነው። ፍሬሽ የጸጉር ቂቤ ኢትዮጵያ ላላችሁ እና አንድ ላይ ፓኬጅ ማዘዝ የምትፈልጉ በቴሌግራም መታችሁ አናግሩኝ። የቴሌግራም ሊንክ ከባዮ ላይ አለ። ኢትዮጵያ ላላችሁ ኢትዮጵያ ለምትገኙ ብቻ አያችሁት? ይሄንን ይመስላል።
እንግዲህ አጠቃቀሙ ነግራችኋለሁ። አሁን አጠቃቀሙ እንዴት እንደምትጠቀሙት በየቀኑ ስፕሪ እያረጋችሁ ማሳጅ እያረጋችሁ ግንባራችሁ ላይ ስርስሩን እየቀባችሁ ማሳጅ ታደርጉትና ታበጥሩታላችሁ፣ ጸጉራችሁ ማለት ነው እንዳይደርቅባችሁ። ወዲያው እርጥብ እያለ ቅባትም ካላችሁ መቀባት ትችላላችሁ። አንድ ላይ ከቅባታችሁ ጋራ ይሄንን ስፕሬ ታደርጋላችሁ። መጀመሪያ ላይ ስፕሬ ታደርጉና ማሳጅ ታረጉታላችሁ። ከዛ ቅባታችሁን መቀባት ትችላላችሁ። ተቀብታችሁ ጸጉራችሁ ግዴታ መሰራት አለበት። ቁጥርጥር ነገር እንደዚህ ቁጥርጥር እየሰራችሁ እንደውም ይመቻችኋል። ቁጥርጥር ሰርታችሁ ስፕሬ ብታረጉት አሪፍ ነው። ስፕሬ ካረጋችሁ በኋላ በደንብ አርጋችሁ ማሳጅ አድርጋችሁ ቅባታችሁ ተቀብታችሁ እየከፈላችሁ ከመሀል እየከፈላችሁ ቁጥርጥር በደንብ አርጋችሁ ስሩት። ምንም ጸጉር አያደርቅም። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት። በቀጣይ በሚገርም ቪዲዮ እንገናኛለን። ሰሞኑን የሰራሁላችሁ ሁላችሁም ወዳችሁታል። የጸጉር ውህድ የሰራሁላችሁ እሱንም ማየት የፈለጋችሁ ፕሮፋይሌን ተጭናችሁ ከዚህ ቪዲዮ ስራ አረግላችኋለሁ ሊንኩን። እሱንም የጸጉር ማስክ ተጠቀሙት። በጣም የሚገርም ነው። ለህፃን ለአዋቂ የሚሆን የሚገርም በካሮትና በሌሎች ግብዓቶች የሰራሁት ውህድ ነው። ከዚህ ቪዲዮ ስራ አስቀምጥላችኋለሁ ሊንኩን። እሱን ማየት ትችላላችሁ። ከዚህ ጋር አንድ ላይ ተጠቅማችሁ ጸጉራችሁን አሳድጉላችኋለሁ። እንግዲህ የዛሬ ቪዲዮ ይህን ይመስል ነበር። ስለተከታተላችሁ አመሰግናለሁ። በቀጣይ በሚገርም ቪዲዮ ጠብቁኝ። ለሽበት ደግሞ ይዤላችሁ መጣለሁ። ብዙዎቻችሁ ለሽበት ስሪልኝ ስላላችሁኝ የሽበት ቪዲዮውን ሰርችዋለሁ። እኔ እየተጠቀምኩት ነው። ከዛ ውጤቱን ነግራችኋለሁ። ተጠቅሜ ስጨርስ ቪዲዮውን እለቅላችኋለሁ። ይህንንም ተጠቅማችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የሚገርም 100% እርግጠኛ የሆንኩበት ነው። ውድ ቤተሰቦቼ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የእያንዳንዳችሁ ኮሜንታችሁን አነብላችኋለሁ። በኮሜንት አሳውቁኝ። በተለይ ተጠቅማችሁ ካያችሁት በኮሜንት አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።